بسم الله الرحمن الرحيم. الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله، ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، السلام عليكم ورحمة الله وبركاته. የተከበሩ አባቶች፣ ወንድሞች፣ ፕሮግራም በያላችሁበት የምትከታተሉ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ፕሮግራሜን ርዕስ ከመጀመሪያ በፊት ሰሞኑን በተለያዩ ማህበራዊ ሚዲያ በየጊዜው ማለት ይቻላል በውዱ ነብያችን ላይ በማንደራደርባቸው እኛነታችን አሳልፈን ልንሰጥላቸው በተዘጋጀንላቸው ነብይ ላይ አንዳንድ ባለጌዎች ነብዩ ላይ እንደፈለጉ ሲሆኑ ይሰማል። ይሄ ከጊዜ ወደ ጊዜ እየጨመረ መጥቷል። ለነብዩ ሰለላሁ ዐለይሂ ወሰለም ይሄ አይገባቸው። ለፍጡራን ሁሉ አዛኝ ነብይ ናቸው። ረሱል አለይሂ ሰላቱ ወሰላም ለዓለማት እዝነት የላካቸው ነብይ ናቸው። ረሱል አለይሂ ሰላቱ ወሰላም አንዳንድ ቆሻሻ ሰዎች ግን ሐቂቃ በዚህ ሰዓት እንዲመናገር አልፈልግም ነበር፣ ግን በጣም እያቃጠለን ነው። ሚዲያን በነፃነት አገኘው ብሎ ነብዩ ላይ እንደፈለጉ እየሆኑ ነው። እንዲሁ በቀላሉ የምናልፈው ነገር አይደለም። መንግስትም እንደነዚህ አይነት አካላት ላይ አስፈላጊውን እርምጃ ሊወስድ ይገባል። አለዛ ግን ሙስሊሙ በዚህ ጉዳይ አይታገስም። በነብዩ ጉዳይ ወላሂ አንታገስም። የደበቁ ሰዎችም ሊያጋልጡ ይገባል። ራሳቸው ላይ ነው ይሄን መዘዝ የሚያመጡት። እንደዚህ አይነት ባለጌዎች ረሱል ላይ እንደፈለጉ የሚሉ ሰዎች ወላሂ ውስጣችን ቆስለዋል። ለሁሉም አዛኝ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። لقد جاءكم رسول من أنفسكم عزيز عليه ما أنتم حريص عليكم بالمؤمنين رؤوف رحيم ብሎ አላህ የገለጻቸው ማንም ሰው መጥፎ ነገር እንዲያገኘው ማይፈልጉ ነብይ ናቸው ረሱል አለይሂ ሰላቱ ወሰላም። አላህ ሲገልጻቸው እንደናንተው ሰው የሆነ ማንነቱን የምታውቁት መልእክተኛ ላኩላችሁ። አዚዙን አለይሂ ማ አኒቱም በእናንተ ላይ በሚደርስባችሁ መከራ የሚጨነቅ የሆነ ችግራችሁ ችግሩ የሆነ እንግልታችሁ እንግልቱ የሆነ የእናንተ ስቃይ ስቃይ የሆነ ነብይ ልኬላችኋለሁ። ሐሪሱን አለይኩም በጣም የሚጓጓ አዎ ሁሉም ላኢላሃ ኢላላህ እንዲል የሚጓጉ ማንም ጀሃነም እንዳይገባ የሚጓጉ ነብይ ረሱል አለይሂ ሰላቱ ወሰላም ሐሪሱን አለይኩም አላቸው። በጣም ይጨነቁ። ቢልሙእሚኒነ ረኡፍ ረሂም በአማኞች ላይ ደግሞ እጅግ አዛኝ የሆነ ሩህ የሆነ ነብይ ልኬላችኋለሁ። መካን እኮ ድል አድርጎ ሲገቡ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አቅም ኖሯቸው የበደሏቸው ያሰቃዩአቸው የፈለጉትን እርምጃ የመውሰድ አቅም ኖሯቸው እናንተ ነፃ ናቸው ሂዱ ነው ያሏቸው። እንደዚህ አይነት ነብይ አዛኝ ሩህ ለሁሉም የሚጨነቁ ኡመቴ ኡመቲ ብሎ ለኡመታቸው ያለቀሱ ነብይ ለሳቸው ይሄ ይገባል። ለሳቸው ስድብ እነዛ እኮ ቀደምቶቹ ነብዩን ቀና ብሎ ለማየት ይፈራሉ። አቡበከር እኮ ቀና ብሎት ነብዩን ለማየት ይፈራሉ። እነ አቡበከር እነ ዑስማን እነ አሊ የነብዩን እኮ ገጽታ እኮ የተናገሩት እኮ ትናንሽ ሰሃቦች ናቸው። ዑመር እንደነ አብዱላህ ኢብኑ አባስ ለምን ልጅ ሆኖ ነብዩን ቀና ብሎ የሚያዩት እነሱ ናቸው። ታላላቆችማ ነብዩን ቀና ብሎ ለማየት እንኳን ያፍሯቸዋል። ፊዳከ አቢ ወኡሚ ያ ረሱላላህ ወላሂ በነብዩ አንደራደር በጭራሽ። መጅሊስም እስከ መጨረሻው እስከ ጥግ ሊሄድበት ይገባል። ፊት ለፊት ሊገትራቸው ይገባል። አስፈላጊው እርምጃ ሊወሰድባቸው ይገባል። እንደነዚህ አይነት ቆሻሻ ብዬ ነው መጠራቸው። አፎን
ትንሽ እንትን ያልኩት ውስጤ እንትን ስላለኝ ነው። አላህ Subhanahu Wa Ta'ala ነብዩ ላይ እንደዚህ አይነት ነገር አደርጋለሁ ብሎ የሚያስቡትን የቅጣት አለንጋውን በእነሱ አላህ ያድርገው። ለነገሩ አላህ ዋስትናውን ወስዷል። ኢና ከፈይናከል ሙስተህዚኢን እኛ አንተ ላይ በሚያላግጡት እኛ ለአንተኛ በቂህ ነን ብሏቸዋል። አቡ ለሃብ ነብዩን ተሳደበ፣ የውርደት ካባን አላህ አለበሰው። ተበለከ ያ ሙሐመድ አሊሃዛ ጀማዕተና አላቸው። አንድ ቀን ሙሐመድ ላኢላሃ ኢላላህ ቁም ነገር ነው ብለህ ለዚህ ነው የሰበሰብከን ብሎ መካ ላይ ሶፋ ላይ ወጥተው ቁሉ ላኢላሃ ኢላላህ ሲሏቸው አቡ ለሃብ ብቻ ደፈራቸው። አላህ ወዳጆቹ ሲነካ ይወድምና ተበት የዳ አቢ ለሃብን ወተብ አላቸው። አቡ ለሃብ የአቡ ለሃብ ሁለት እጆች ጠፉ፣ ከሰሩ። ማ አግና ዐንሁ ማሉሁ ወማ ከሰብ እሱም ንብረቱም ያካበተው በአጠቃላይ ሊያድነው አልቻለም። ሚስቱም ተባባሪ ነበረችና እሷንም ጭምር አብረው ጀሃነም ተይዞ እንደሚገቡ አላህ ተናገረ። ኢብራሂም የሚባል ልጃቸው ሲሞት የነብዩ ሰለላሁ ዐለይሂ ወሰለም ቁረይሾቹ ነብዩ ላይ አላገጡ። በቃ መሐመድ ዘረ ቆራጣ ሆነ፣ እሱን ንግስናው የሚተካ ነብይነቱ የሚተካ እነሱ ነብይነት በዝምድና በምን መስሏቸዋል? የለም በቃ ዘሩ የሚያስቀጥል የለም ብሎ ወንድ ልጆቻቸው በልጅነት ነው የሞቱት። ኢብራሂም ሲሞት ግን አላገጡባቸው። አላህ አሁንም መልስ ሰጠ። ኢና አዕጠይና ከልከውሰር አብሽራ ሙሐመድ እኛ ላንተ ከውሰር ጀነት ውስጥ ያለ ጸጋ በአጠቃላይ ሰጥተንሃል። አንተ ላይ የሚጠበቅብህ ፈሰል ለጌታህ ስገድ፣ ለሱ ብቻ እረድ። ኢነ ሻኒአከ ሁወል አብተር ዘረ ቆራጣ ማለት አንተን የሚጠላ ማለት። አዎ ዘረ ቆራጣ ማለት ነብዩን የሚጠላ ነው። አላህ በዚህ መልኩ መሰጣቸው። ስለዚህ ሚዲያም በነፃነት አገኘው ብላችሁ እንደፈለጋችሁ የምትሆኑ አደብ ያዙ። ማንም ሙስሊም እንደው ላገላለጽ ይቅርታ ዱርዬ ነው ተብሎ የሚታሰብ ሙስሊም ካለ ወላሂ በነብዩ አይደራደርም፣ በምንም መልኩ አይደራደርም። ሂጃባን የለቀቀች እህት ካለች በነብዩ አትደራደርም። አደብ ያዙ፣ አደብ ያዙ። እንደፈለጋችሁ ለመሆን አትሞክሩ። ወላሂ እድለኛ ናንተ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳዲስ እስላማዊ ዳዕዋዎች፣ ወቅታዊ መረጃዎች እንዲሁም የተለያዩ እስላማዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ረሱል ሰለላሁ ዐለይሂ ወሰለም ሰለሉ ዐላ ረሱልላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሁሉን ልንገርህችን ዱንያ መጀመሪያዋ ለቅሶ፣ መሐከሏ ድካም፣ መጨረሻዋ መጥፋት ነው። ጊዜን አላህ በማይፈልገው ነገር ማለት ነው መጫወት ከሞት የበረታ ነው ይላሉ ኢብኑ ቀይም አልጀውዚይ ረህመቱላህ።